ወደ መጀመሪያው ይሆናል ማለት ነው። እነዚህ እንግዲህ የተለያዩ የትራፊክ ፖሊስ የእጅ ምልክቶች በዋናነት በመስቀለኛ መንገድ ላይ እንዲሁም ደግሞ በአደባባዮች የትራፊክ እንቅስቃሴ በሚበዛበት አካባቢ የተለያዩ መገናኛ መንገዶች ላይ ሆነው የትራፊክ ማስተላለፊያ መብራቶችን በመተካት ወይ ደግሞ በሚበላሹበት ሰዓት የትራፊክ ፖሊሶቻችን ቆመው የሚያሳዩት የእጅ ምልክቶች ናቸው። እንግዲህ እነዚህን የእጅ ምልክቶች በመረዳት የተሻለ እንቅስቃሴና ከአደጋ ነጻ የሆነ እንቅስቃሴ እንዲኖር ያደርጋሉ። ስለዚህ እንደ አንድ አሽከርካሪ እነዚህን የእጅ ምልክቶች አውቀን መከተል ያለብን ትዕዛዞች መከተል ይኖርብናል ማለት ነው። ስለዚህ ከመጀመሪያው ስንነሳ እዚህ ጋር እንደምትመለከቱት ፊቱን ወደ እናንተ አድርጎ እጁን ወደ ላይ ከፍ የሚያደርግ ከሆነ ይህ የትራፊክ እጅ ምልክት ከፊት ለፊት ያሉ ተሽከርካሪዎች ደግሞ ባለንበት እንድንቆም የሚያዝ የትራፊክ ምልክት አይነት ነው ማለት ነው። ስለዚህ ፊቱ ወደ እናንተ አድርጎ እጁን ወደ ላይ ከፍ ከሆነ የሚያደርገው እንድንቆም እያዘዘን ነው ማለት ነው። በተመሳሳይ ከኋላ ያሉትን ደግሞ ለማስቆም ጀርባውን ወደ እናንተ ሰጥቶ ወይ ደግሞ ወደ ኋላ ላሉ ተሽከርካሪ ሰጥቶ እጁን ወደ ጎን የሚዘረጋ ከሆነ ከኋላ የሚመጡ አሽከርካሪዎች ያስቆማል ማለት ነው። ይሄ እጅ ምልክት እንግዲህ እነዚህ ያኛው ከፊት ለፊት የሚመጡትን ከኋላ የሚመጣውን ደግሞ በጎን በኩል እጅ በመዘርጋት የሚያስቆም ይሆናል። ሁለቱንም በአንድ ላይ ማስቆም ሲፈልግ የትራፊክ ፖሊሶቻችን የሚያሳዩት ሁለቱንም በአንድ ላይ ወደ ላይ ከፍ አድርገው ከፊት ለፊት ያሉትን ያስቆማሉ፣ ወደ ጎን ደግሞ ዘርግተው ከኋላ ያሉትን ማስቆም ይችላሉ ማለት ነው። ስለዚህ ይሄ ምልክት በምናይበት ሰዓት ከኋላና ከፊት የሚመጣ ተሽከርካሪ ባለበት እንዲቆም ትዕዛዝ እየተሰጠ ነው ማለት ነው። እነዚህ ሶስቱ እንግዲህ እንድንቆም የሚያደርጉ ሆኑ እንድናልፍ የሚያደርጉ ምልክቶች መካከል እዚህ ጋር እንደምትመለከቱት እጁን ከፍ አድርጎ ከፊት ለፊት ያሉ ተሽከርካሪዎችን እለፉ እያለ ወደ እሱ እንዲያልፉ ትዕዛዝ ይሰጣል። ስለዚህ ከቀኝ ወደ ግራ ቀጥታ እንዲሁም ደግሞ ወደ ቀኝና ወደ ግራ ታጥፎ የሚሄዱ ወደፊት የሚሄዱት አሽከርካሪዎች ይህ ምልክት በሚያዩ ሰዓት ማለፍ ይችላሉ፣ ከፊት ለፊት ቆመው የነበሩት ማለት ነው። ይሄኛው ደግሞ ቅድም ከኋላ አስቁሞ የነበረውን እንዲያልፉ ማድረግ ሲፈልግ እያንቀሳቀሰ ወደፊት እያደረገ እጁን ግን ወደ ጎን ዘርግቶ ማለት ነው ከኋላ ቆመው የነበሩ አሽከርካሪዎች ቀጥታ ወደፊትና ወደ ግራ ታጥፎ እንዲጓዙ ይፈቅዳል ማለት ነው ይሄኛው እጅ ምልክት። ስለዚህ ከኋላ የነበሩት አሽከርካሪዎች ይህን እጅ ምልክት በሚያዩ ሰዓት ወደፊት ማለፍ እንደሚችሉ ይጠቁማል ማለት ነው። ከታች የምትመለከቱት ከጎን የሚመጡ የተለያዩ አሽከርካሪዎች ማለፍ እንደሚችሉ የሚጠቁም ነው። ስለዚህ ፊት ለፊት ቆመው የነበሩ አሽከርካሪዎች ወደፊት ወይም ደግሞ ወደ ቀኝና ወደ ግራ እንዲያልፉ የሚፈቅድ ይሆናል ማለት ነው። ተመልካቾች እነዚህ እንግዲህ አጠቃላይ የትራፊክ ፖሊስ የእጅ ምልክቶች ናቸው ዋና ዋና የምንላቸው። ከዚህ ቀጥሎ የምናየው ስለ ተሽከርካሪ ፍሬቻ መብራትና ስለ እጅ ምልክት ያላቸውን ግንኙነት ነው። በመጀመሪያ የፍሬቻን እስኪ ፍሬቻ የምንለው ወይም ደግሞ የፍሬም መብራት የፍሬቻ መብራት የምንላቸው ከኋላ የሚገኙ የተሽከርካሪ መብራቶች ሲሆኑ እነዚህ እንግዲህ በዋናነት ለመቅደም ለማስቀደም እንዲሁም ደግሞ ከመንገድ ተጠቃሚዎች ጋር የተለያዩ መልእክቶችን ለማስተላለፍ የሚያገለግሉ የመብራት አይነቶች ናቸው። ስለዚህ እነዚህ መብራቶች ለምሳሌ እዚህ ጋር የምትመለከቱት የግራ ፍሬቻ መቼ እንጠቀማለን ስንል ወይ ደግሞ መቼ ነው ማብራት ያለብን ከቆምንበት ቦታ ልንነሳ ስንል ወይ ደግሞ ወደ መሀል ለመግባት የግራ ፍሬቻ መጠቀም አለብን። ከዛ ተጨማሪ ደግሞ ወደ ግራ ታጥፈን ለመዞር ስንፈልግም የግራ ፍሬቻ እንጠቀማለን። ካለንበት ረድፍ ወይ ደግሞ ከቀኝ ወደ ግራ ለመቀየር ስንፈልግም የግራ ፍሬቻ ማብራት ይኖርብናል። ተሽከርካሪ የምንቀድመው በግራ በኩል ስለሆነ ሁሌም የግራ ፍሬቻ አብርተን ነው መቅደም ያለብን። ዞረን ለመመለስም በእኛ ሀገር የግራ ፍሬቻ እንጠቀማለን ማለት ነው። እንግዲህ እነዚህ የግራ ፍሬቻ ጥቅሞች ከሆኑ የቀኙ ለምን እንደሚያገለግለን የሚለውን ስናይ ደግሞ ለምሳሌ ለመቆም ወይ ደግሞ ወደ መንገዱ ዳር ለመሄድ ወደ ቀኝ ስለሆነ የምንሄደው የቀኝ ፍሬቻ ማሳየት ይኖርብናል። ወደ ቀኝ ለመታጠፍ በተመሳሳይ የቀኝ ፍሬቻ አብርተን ነው መሄድ ያለብን። ከግራ ደግሞ ወደ ቀኝ ረድፍ ለመቀየር አሁንም የቀኝ ፍሬቻ እንጠቀማለን። እንዲሁም ደግሞ ሌሎች ተሽከርካሪዎች እንዲቀድሙ ከፈለግን እኛ ወደ ቀኝ እንሄድላቸውና እነሱ በግራ በኩል ስለሚቀድሙ የቀኝ ፍሬቻ እናበራለን ማለት ነው። እንግዲህ እነዚህ የፍሬቻ መብራት ጥቅሞች ናቸው። ነገር ግን የፍሬቻ መብራት በተለያየ ምክንያት ሊበላሽ ይችላል። ስለዚህ በሚበላሽበት ሰዓት ደግሞ የእጅ ምልክት ነው የምንጠቀመው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት የፍሬን ወይ ደግሞ የፍሬቻ መብራት ሲበላሹ ወይም ደግሞ ከርቀት በግልጽ ለማየት በሚያዳግቱበት ወቅት አሽከርካሪዎች ከአደጋ ነጻ ሆነው ለማሽከርከር የሚያሳያቸው የተለያዩ የእጅ ምልክቶች አሉ። እነዚህ ምልክቶች ደግሞ የፍሬንና የፍሬቻ መብራትን በመተካት የሚያገለግሉ ምልክቶች ናቸው። እዚህ ጋር እንደምትመለከቱት እስኪ እያንዳንዱ ለምሳሌ ቅድም ነግራችኋለሁ። የግራ ፍሬቻን መተካት ከፈለግን ቀጥታ በመስኮት እጃችንን አውጥተን ቀጥ አድርገን በመዘርጋት የግራ ፍሬቻ የሚሰጣቸው ነገሮች ሁሉ ለሌሎች አሽከርካሪዎች መልእክት ማስተላለፍ እንችላለን ማለት ነው። ወይም ደግሞ ከፊት ለፊታችን አንድ አሽከርካሪ እንደዚህ እጁን ቀጥ አድርጎ ቢያወጣ የግራ ፍሬቻ መጠቀም እንደፈለገ
እናውቃለን። የቀይ ፍሬቻ ደግሞ ቀጥ አድርገን ወደ ላይ እጃችን በማጠፍ 90 ዲግሪ ወደ ላይ ከፍ አድርገን የምናሳይ ከሆነ የግራ ፍሬቻን የምንጠቁም ሲሆን ፍጥነት ለመቀነስ ወደ ታች እያደረግን እያንቀሳቀስን ቀንስ የሚል አይነት ምልክት እናሳያለን ማለት ነው። እንግዲህ እነዚህ የተለያዩ የአሽከርካሪዎች የእጅ ምልክቶች ናቸው። ሌላው እንግዲህ በሀገራችን ላይ ሶስተኛ ላይ እናነሳልን ያልነው የፍጥነት ወሰን ነው። ይህ የፍጥነት ወሰን ህግ ሀገር አቀፋዊ ሲሆን ህጉም የተሽከርካሪ ክብደቶችና የመንገዶች ሁኔታን በመለየት የሚሰራ ይሆናል ማለት ነው። ያ ማለት ለምሳሌ የማሽከርከሪያ ክልል የምንላቸው ወይ ደግሞ የመንገድ ሁኔታ የምንላቸው የከተማ ክልል የሚባል አለ፣ እንዲሁም ደግሞ ከከተማ ውጭ የምንለው አለ። የከተማ ክልል ይታወቃል አንድ ነው። ከከተማ ውጭ የምንላቸው ግን የተለያየ እንደ መንገድ አሰራሩ ለምሳሌ አንደኛ ደረጃ መንገድ፣ ሁለተኛ ደረጃ መንገድ እንዲሁም ደግሞ ሶስተኛ ደረጃ መንገድ በማለት እንከፋፍላቸዋለን። እነዚህ ምንድን ናቸው? ለምሳሌ አንደኛ ደረጃ መንገድ የምንለው ምን አይነት መንገድ ነው? ሁለተኛ የምንለው ምን አይነት ነው? ሶስተኛ ደረጃ የምንለው ምን አይነት መንገድ ነው የሚለው እኔ እዚህ ጋር እንደምትመለከቱት አንደኛ ደረጃ መንገድ የምንለው ሀገር አቋራጭ የሆነ ማለት ያ ማለት ምንድነው? ሀገርን ከሀገር የሚያገናኝ እንዲሁም ደግሞ ክብደትን መሸከም የሚችል የአስፓልት መንገድ ነው። ያ ማለት ለምሳሌ ከጅቡቲ ኢትዮጵያ ያለው መንገድ አንደኛ ደረጃ መንገድ እንለዋለን። ትላልቅ ክብደቶችን መሸከም የሚችል ሁለት ሀገሮችን የሚያገናኝ ሲሆን ማለት ነው። ሁለተኛ ደረጃ መንገድ የምንለው ከክፍለ ሀገር የሚያገናኝ ሲሆን ለምሳሌ ከአዲስ አበባ ወደ ጎጃም፣ ከአዲስ አበባ ተነስተን ወደ ሀረር አይነት ጉዞ ብንጓዝ ሁለት ክፍለ ሀገሮች ነው የሚያገናኘው። ስለዚህ ሁለተኛ ደረጃ መንገድ ይባላል ማለት ነው። ሶስተኛ ደረጃ መንገድ የምንለው ወረዳ ከወረዳ የሚያገናኝ ወይ ደግሞ ጥርጊያ መንገድ ሊሆን ይችላል፣ አስፓልት ላይ ሆን ይችላል ማለት ነው። ይሄ መንገድ ብዙ ጊዜ ሁለት ወረዳዎችን የሚያገናኝ በዞኖች ውስጥ ያሉ የተለያዩ ወረዳዎችን አንድ ላይ የሚያገናኝ ነው። ስለዚህ እነዚህን ክልሎች ይዘን የተሽከርካሪ ክብደቱን ደግሞ ለምሳሌ እስከ 3500 ኪሎ ግራም የምንለው ተሽከርካሪዎች ለምሳሌ ሞተር፣ ባጃጅ፣ አውቶ የምንላቸው እስከ 3500 ኪሎ ግራም የሚመዙ ናቸው። ከ3500 እስከ 7500 ኪሎ ግራም ደግሞ ደረቅ አንድ ህዝብ አንድ የምንላቸው የተሽከርካሪ አይነቶች ናቸው ማለት ነው በክብደታቸው። ከ7500 ኪሎ ግራም በላይ የምንላቸው ደግሞ እነዚህ ትላልቅ ከባድ ተሽከርካሪ የምንላቸው ናቸው። ስለዚህ በእነዚህ ክብደቶችና ቅድም በተነጋገርነው ክልል ወይ ደግሞ የመንገድ ሁኔታ አይነት ፍጥነቱንም እንገድባለን ወይ ደግሞ እየወሰንን እንሄዳለን ማለት ነው። ለምሳሌ ክብደቱን በዚህ መልኩ ከጨረስን የፍጥነቱ መጠንን በሰዓት ለመለየት ቅድም እንደነገርኳችሁ በመጀመሪያ በከተማ ክልል ውስጥ ያለውን ለምሳሌ በከተማ ክልል ውስጥ እስከ 3500 ኪሎ ግራም ወይ ደግሞ በአውቶ በሞተር እስከ 60 ኪሎ ሜትር ፐር አወር ይፈቀድናል በሰዓት ማለት ነው። በከተማ ክልል ውስጥ ከሆነ የምናሽከረክረው ደረቅ አንድ ህዝብ አንድ ደግሞ ይዘን እስከ 40 ኪሎ ሜትር ፐር አወር ድረስ መሄድ ወይ ደግሞ መጓዝ እንችላለን በከተማ ውስጥ። ፍጥነቱ እየቀነሰ ነው የሚሄደው። ተሽከርካሪ ፍጥነት በጨመረ ቁጥር ከ7500 ኪሎ ግራም በላይ የሆነ ተሽከርካሪ ለምሳሌ እንደ ተሳቢ ምናምን ይዘን ከሆነ ደግሞ ወደ 30 ኪሎ ሜትር ፐር አወር ብቻ ነው መሄድ የሚቻለው ማለት ነው። ከከተማ ክልል ውጭ ግን ቅድም አንደኛ ደረጃ ያልነው ሁለት ሀገርን የሚያገናኝ መንገድ ማለት ነው። እሱ ላይ እንግዲህ በትናንሽ መኪኖች ደግሞ በአውቶ እስከ 100 ኪሎ ሜትር ፐር አወር ድረስ መሄድ እንችላለን። ለምሳሌ ከሁለት ሀገሮችን የሚያገናኝ ቅድም ነግሬያችኋለሁ። ከዚህ ተነስተን ጅቡቲ አካባቢ እንደዚህ አይነት መንገድ ብንጠቀም ማለት ነው። ህዝብ አንድ ወይ ደግሞ ደረቅ አንድ ይዘን ከሆነ የምንሄደው 80 ኪሎ ሜትር ፐር አወር ነው የሚፈቀደው በእንደዚህ ያለ መንገድ ላይ። ሌላው አንደኛ ደረጃ ላይ ተሳቢ ይዘን የምንሄድ ከሆነ ወይ ደግሞ ትላልቅ ተሽከርካሪ ይዘን የምንሄድ ከሆነ 70 ኪሎ ሜትር ፐር አወር የኢትዮጵያ ህግ ይፈቅዳል ማለት ነው። ቅድም እንደነገርኳችሁ ሁለተኛ ደረጃ መንገድ ሁለት ክፍለ ሀገሮችን የሚያገናኝ የመንገድ አይነት ነው። ስለዚህ በትናንሽ ተሽከርካሪ ወይ ደግሞ ከ3500 ኪሎ ግራም በታች ለሆኑ ወደ 70 ኪሎ ሜትር ፐር አወር ድረስ መጓዝ ይችላል። ቅድም እንደነገርኳችሁ እነዚህ እንግዲህ ደረጃው በቀነሰ ቁጥር የመንገዱ ሁኔታ እየቀነሰ ስለሚመጣ ማለት ነው። ስለዚህ ፍጥነታችን መቀነስ አለብን። በደረቅ አንድና በህዝብ አንድ ደግሞ 60 ኪሎ ሜትር ፐር አወር ይፈቀዳል በዚህ መንገድ ላይ። በትላልቅ መኪናዎች ወይ ደግሞ በተሳቢ እስከ 50 ኪሎ ሜትር ፐር አወር በዚህ መንገድ ላይ መሄድ እንችላለን፣ ሁለት ክፍለ ሀገሮችን በሚያገናኝ መንገዶች ላይ ማለት ነው። ሶስተኛ ደረጃው ደግሞ ጥርጊያ መንገድ የምንለው ወረዳን ከወረዳ የሚያገናኝ መንገድ ላይ በትናንሽ መኪኖች መሄድ የሚቻለው 60 ኪሎ ሜትር ፐር አወር ድረስ ነው። እስከ ትናንሽ መኪና ማለት ከ3500 ኪሎ ግራም በታች የሆኑ እስከ አውቶ ድረስ ማለት ነው። ከ3500 እስከ 7500 ኪሎ ግራም ድረስ ደረቅ አንድ ወይ ደግሞ ህዝብ አንድ እስከ 50 ኪሎ ሜትር ፐር አወር ነው የሚቻለው። ሌላው ትላልቅ ተሽከርካሪ በዚህ ጥርጊያ መንገድ ላይ መሄድ የሚችሉት 40 ኪሎ ሜትር ፐር አወር ነው ማለት ነው። አጠቃላይ እንግዲህ ይሄንን በመያዝ ፈተና ላይ ስትሄዱ በጣም
ከሚመጡ ወይ ደግሞ ከማይቀሩ ሀሳቦች ውስጥ አንዱ ይሄ ነው። ስለዚህ በቀላሉ መያዝ ትችላላችሁ። ብዙ ከባድ ነገር አይደለም። የተሽከርካሪውን አይነት በክብደት እንዲሁም ደግሞ የመንገዱን አይነት በመያዝ ከታች ያሉትን ቁጥሮች ይዛችሁ ጥርጊያ መንገድ ላይ ደረጃ 2 ላይ እንዲሁም ደረጃ 1 ላይ ምን ያክል መሄድ ይችላል፣ ከተማ ውስጥ ምን ያክል መሄድ ይችላል የሚለውን ይዛችሁ ፈተናውን በትክክል መስራት ትችላላችሁ ማለት ነው። ተመልካቾቼ እንግዲህ በዛሬው ቪዲዮ አጠቃላይ የተለያዩ የትራፊክ ፖሊሶች የእጅ ምልክቶችን አይተን የትኞቹ ምልክቶች ምን አይነት መልእክት ያስተላልፋሉ እንዲሁም ደግሞ እነዛን መልእክቶች በምናይ ሰዓት እኛ እንደ አሽከርካሪ ምን ማድረግ አለብን የሚለውን አየን። ሁለተኛ ላይ ደግሞ የተሽከርካሪያችን ፍሬቻ ወይ ደግሞ ፍሬም መብራት ቢበላሽ ከርቀት መታየት ባይችል እኛ ለሌሎች አሽከርካሪ ምን አይነት የእጅ ምልክት ማሳየት እንችላለን ወይ ደግሞ ሌሎች አሽከርካሪ ለኛ የእጅ ምልክት በሚያሳዩን ሰዓት ምን እያሉ ነው ወይ ደግሞ ምን አይነት መልእክት እያስተላለፈ እንደሆነ አይተናል። ሶስተኛና ዋነኛው በሀገራችን የተለያዩ አሽከርካሪዎች ለተለያዩ ቅጣት የሚዳረጉበት የትኛው መንገድ ላይ ምን ያክል ኪሎ ሜትር ፐር ሀወር ማሽከርከር እችላለሁ የሚለውን አለማወቅ ስለነበረ እነዚህን እንግዲህ በመንገድ ከፋፍለን በተሽከርካሪው ክብደት ከፋፍለን በየትኛው መንገድ ላይ ምን ያክል ኪሎ ሜትር መሄድ እንደምንችል አይተናል ማለት ነው።